ጤና ይስጥልኝ። በቅርብ በሩቅ የምትገኙት ወገኖች በሙሉ የአቶ ሕዝቅያስ መኩሪያ ዓመታት በ31 ቀን 5ኛው 2026 ዓ.ም ስለሚፈጸም የሆነላችሁ ከቦታው መጥታችሁ ነፍስ ይማር እንድትሉ ይላሉ ቤተሰቦች። ቦታው በረሆብ ራምባም ኤስር እዞር ቤት አሽዱድ ነው ይላሉ። እኔም የግጥም ደራሲው ካሳው ማር ውበት ከዚህ የምትከተለውን ግጥም እንጉርጉሮ እንዲህ ስላቀርባታለሁ። በመጀመሪያ ነፍሱን ይማር ለቤተሰብ መጽናናት እያልኩኝ እንዲህ ይላል። ከእኛ እስከተለየ ሕዝቅያስ እንዴት ነህ? ልጆች መጥተው ደርሶ ዓመታት መባውን አቅርበው ቄሶች ሊፈቱ መንግሥተ ሰማያት እንዲማር ነፍስ ጠንካራው ገበሬ አቶ ሕዝቅያስ መኩሪያ ተጎራብቶ ሲኖር ከአቶ ወዳጅ ጋራ መንጥሮ እያረሰ ጨካና ተራራ ማር ወልዶ ነበረ የሕዝቅያስ አዝመራ ከደንቀዝ በበታች አውርማ ከበሩ የሕዝቅያስ ጎረቤቶች እነማን ነበሩ? ስማቸው ይጠራ አሁን ይነገሩ። ወዳጅም ተገኘም ሁሉን እየመሩ ያሳለፉት ዓለም ኢትዮጵያ መሬት ያተሬ ባቄላው የዱራኛው ምርት በጥቅምት በህዳር ባጨዳው ወራት ቢሰራ አይደክመውም በቀን በሌሊት ማር ወልዶ ነጭ ጤፍ ያተሬ ባቄላ ስንዴ ዱራኛውን በሸርፋ እየሞላ በጥቅምት በህዳር የማርሸት ሲበላ ጠባዩ መልካም ነው ከሰው አይጣላ ዓለም አላፊ ነው ቀርቷል ወደ ኋላ የእግዚአብሔር ሥራ አፈር ሆነ ገላ በወይፋፍን በሬ አጣምሮ እያረሰ ምርቱን በካውድማው በእንቅብ እያፈሰ በአየር በመኪና እየገሰገሰ ከቅድስት አገሩ እስራኤል ደረሰ። ሁሉን አሳልፈው ባህር ሲሻገሩ በሕግ ምስታቸው ድሮ እንደተዳሩ በሃይማኖታቸው እንደተከበሩ ሳይደፈር አጥሩ ሳይዘጋ በሩ ብርባህያ ጭነው በቅሎ እያሰገሩ ገቡ ኢየሩሳሌም ከቅድስት አገሩ ከላይኛው ከሰፊው አዳራሽ ልጆቹን ሲድሩ ከላይኛው ዓለም ቤታቸውን ሰሩ። የሕይወት ታሪኩን አንጎራጉራለሁ የሕዝቅያስን ጠባይ እኔም አውቀዋለሁ። ስለ ግብርናውም እመሰክራለሁ። ማር ወልዱ አቆበረር ተጎራብቻለሁ። አያችሁ ወገኖች የእግዚአብሔርን ሥራ አቤት ብሎ መሄድ ሁሉ ሰው ሲጠራ ከሰማይ ነው አሉኝ ቤታቸው ሚሰራ ሁሉም ሰው ይሄዳን ሲደርሳቸው ተራ። ሕዝቅያስ መኩሪያ ጥሩ ጠባይህ ከላይኛው ዓለም አልፎ ይቆይህ መንግሥተ ሰማያት ገነት ያዋርስህ በሰላም ያድርስህ ከእናት ካባትህ። ዛሬም በዓመታት በቀብርህ ደርሰን ከቀብርህ በላይ ችቦ አበባ ኑረን ስምህን በዜማው በግጥም ቀምረን በእንባ እየተራጨን ተመለስነ ዙረን ትመጣለህ ብለን እያየን በሩን ለካስ ቁርጥ ሆኗል መለየታችን። ከላይኛው ዓለም ይማር ነፍስህን ይላሉ ቤተሰቦችም። እኔም ቤተሰቦችን በመወከል እንዲስል አቀርበዋለሁ ከፎቶግራፉ ጋር በማቀናበር ነፍስ ይማር።